በደጃችን ቆሞ ጥላ የሚሆንን ለቤት መስሪያ የምንጠቀመው አልፎም ለማገዶ የምናነደው የረጅም ዛፍ ከቅርፊቱና ከቅጠሉ ስር ምን አይነት ድንቅ የፈውስ ሚስጥር ደብቆ ይሆን? ብዙዎቻችን ባህር ዛፍ ስንል ትዝ የሚለን የቤት ግንባታ ወይም የጫካ ሽታ ሊሆን ይችላል። ነገር ግን ከ130 ዓመታት በፊት ከሩቅ አውስትራሊያ ተሻግሮ ኢትዮጵያ የደረሰው የነጭ ባህር ዛፍ ለአባቶቻችንና ለእናቶቻችን ከዛፍነት ባለፈ የጓሮ መድኃኒታቸው ነበረም። ዛሬ ዓለም በዘመናዊ መድኃኒቶች በሰለጠነችበት በዚህ ዘመን እንኳን ትልልቅ የሕክምና ተመራማሪዎች ሳይቀሩ አሁንም ድረስ ወደዚህ ተአምረኛ ቅጠል አይኖቻቸውን እያዞሩ ነው። ሳይንሱ ዩካሊፕተስ ይለዋል። እኛ ግን የጉንፋን መቁረጫ፣ የደረት መተንፈሻና የቁስል መድኃኒት አድርገን እናውቀዋለን። ለመሆኑ ይህ በየመንገዱ ዳር የምናየው ነጭ ባህር ዛፍ ለአእምሮ ንቃት፣ ለጡንቻ ህመም አልፎም ተርፎም ለቆዳ ውበት ያለውን ድብቅ ጥቅም ያውቃሉን? ዛሬ ባዘጋጀንላችሁ ልዩ ዝግጅት የነጭ ባህር ዛፍ 7 አስገራሚ የጤና ጥቅሞች፣ አጠቃቀሙና ሊደረጉ የሚገባቸውና የማይገባቸው ጥንቃቄዎች በዝርዝር እንፈትሻለን። እናንተም እስከ ፕሮግራሙ ፍጻሜ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እንግባ። ነጭ ባህር ዛፍ ሲባል መጀመሪያ ወደ አእምሮአችን የሚመጣው ምንድን ነው? ያ የሚሰነፍጥ አፍንጫን የሚከፍትና ደረትን የሚያሰፋው ልዩ መዓዛ ያለው ተክል ነው። ለመተንፈሻ አካላት ችግር ነጭ ባህር ዛፍ የተፈጥሮ ስጦታ ነው ቢባል ማጋነን አይሆንም። በውስጡ የያዘው ሲኒኦል የተሰኘው ንጥረ ነገር በሳይንሳዊ ጥናቶች እንደተረጋገጠው የአየር ቱቦአችን ላይ የሚፈጠሩ እክሎችን የመጥረግ አስገራሚ ብቃት አለው። እስኪ ጥቅሞቹን አንድ በአንድ እናያቸው። የታፈነ አፍንጫና ሳይነስን መክፈት። በጉንፋን ወይም በሳይነስ ህመም ምክንያት አፍንጫችን ሲደፈን መተንፈስ ስቃይ ይሆናል። የባህር ዛፍ ቅጠልን በሙቅ ውሃ አፍልተን ስንታጠን የሚወጣው እንፋሎት በቀጥታ ወደ አፍንጫችን ቆዳዎች በመግባት በሳይነስ አካባቢ የሚገኘውን አክታና እብጠት ያቀጥነዋል። ይህም አየር በነፃነት እንዲገባና እንዲወጣ መንገድ ይከፍትለታል። ሁለተኛም አክታን የማስወገድ ብቃት። ደረትን ለሚያስጨንቅና ለሚያፍን ሳል ባህር ዛፍ እንደ መጥረጊያ ያገለግላል። በሳምባችን ውስጥ የተከማቸን ወፍራም አክታም በማቅጠን በሳል አማካኝነት በቀላሉ እንዲወገድ ያደርጋል። ይህም የሳምባችንን ማጣራት አቅም ይጨምራል። ሶስተኛ የብሮንካይተስ እና አስም ማስታገሻ። የመተንፈሻ ቱቦዎች በሚቆጡበት ወቅት ነጭ ባህር ዛፍ የቱቦዎችን እብጠት በመቀነስ መተንፈስን ያቀላጥፋል። የአስም ህመም ያለባቸው ሰዎች እንኳን ባለሙያን በማማከር የባህር ዛፍ ጠረንን ያሽቱ የመተንፈሻ ጡንቻዎቻቸው እንዲዝናኑና አየር በሰፊው እንዲገባና እንዲወጣም ይረዳቸዋል። አሁን ጥቅሙን ካወቅን እንዴት አድርገን ነው ለሳይንስና ለጉንፋን ውጤታማ በሆነ መንገድ የምንጠቀመው ካልን ይሄውላችሁ ቀላልና ባህላዊ መንገድ ነው። አዘገጃጀቱ መካከለኛ መጠን ባለው ድስት ውስጥ ውሃ አፍሉና ከምጣዱ አውርዱት። አንድ እፍኝ ትኩስ ነጭ ባህር ዛፍ ቅጠሎችን ቀጥቅጣችሁ ውሃ ውስጥ ጨምሩት። ቅጠሉን መቀጥቀጥ ያስፈለገው በውስጡ ያለው ዘይት በደንብ እንዲወጣ ይረዳዋል። ከዛም ራሳችሁን በትልቅ ፎጣ በመሸፈን ከድስቱ የሚወጣውን እንፋሎት በአፍንጫችሁ በጥልቀት ወደ ውስጥ ሳቡት፣ በአፋችሁ ደግሞ መልሱት። ይህንን ለ10 ወይም ለ15 ደቂቃ ማድረግ የደረትና አፍንጫ መታፈንን ወዲያውኑ ያስታግሳል። አንድ ትልቅ ሚስጥር ግን ልንገራችሁ። በምትታጠኑበት ወቅት አይናችሁን ጨፍኑ። ምክንያቱም የባህር ዛፍ ዘይት ኃይለኛ ስለሆነ አይን ላይ ጉዳት ሊያደርስ ይችላል። በተለይ ትናንሽ ልጆች ካሉ እንፋሎቱ በጣም ኃይለኛ ስለሚሆንባቸው በቀጥታ እንዲታጠኑ ማድረግም አይመከርም። ይልቁንም በክፍሉ ውስጥ ጥቂት ቅጠሎችን በማፍላት ጠረኑ ብቻ እንዲሰራጭ ማድረግ የተሻለ ነው። አሁን ደግሞ ወደ ሌላኛው ድንቅ ጥቅሙ እንለፍ። ነጭ ባህር ዛፍን እንደ ተንቀሳቃሽ የመጀመሪያ እርዳታ መስጫ ሳጥን ብንመለከተው ስህተት አይሆንም። ለምን መሰላችሁ? ይህ ዛፍ በተፈጥሮ ኃይለኛ ጸረ ባክቴሪያም፣ ጸረ ቫይረስና ጸረ ፈንገስ ንጥረ ነገሮችን በውስጡ ስለያዘ ነው። በመሆኑም የቁስል መመርቀዝን ይከላከላል። በጥንቱ ዘመን ዘመናዊ ፋርማሲዎች ባልነበሩበት ወቅት አባቶቻችን ለተለያዩ ቁስሎች ነጭ ባህር ዛፍን ይጠቀሙ ነበረም። በቆዳችን ላይ መቆረጥ፣ መቧጨር ወይም ትንንሽ ቃጠሎ ሲደርስ ቁስሉ ላይ ባክቴሪያዎች እንዳያርፉና እንዳይመረቅዝ ወይም ኢንፌክሽን እንዳይፈጠር የባህር ዛፍ ዘይትን ወይም የቅጠሉ ውሃ ትልቅ ሚና ይጫወታል። ዘይቱ ቁስሉ ቶሎ እንዲደርቅና አዳዲስ ሴሎች እንዲተኩ በማድረግ የፈውስ ሂደቱን ያፋጥነዋል። የቆዳ ፈንገስና የጥፍር ኢንፌክሽኖችን ለመከላከል ብዙዎቻችንን የሚያስቸግረን የእግር ፈንገስ ወይም የጥፍር መጥቆርና መበስበስ መፍትሄው እጃችን ላይ ሊሆን ይችላል። የባህር ዛፍ ዘይት ፈንገስን የማጥፋት ከፍተኛ አቅም አለው። በጥጥ ነከር አድርገው በቀን 2 ጊዜ የተጎዳው ቦታ ላይ መቀባት ፈንገሱ እንዳይስፋፋና ቀስ በቀስ እንዲጠፋም ያደርገዋል። የቆዳ መቆጣትና ማሳከክ
በተለያዩ ምክንያቶች ቆዳችን ሲቆጣ ወይም ሲያሳክከን የባህር ዛፍ ቅጠልን በውሃ አፍልቶ በዛ ውሃ መታጠብ ቆዳችንን የማቀዝቀዝና የማረጋጋት ኃይል አለው። ይህ በተለይ ለቆዳ ሽፍታና ለተባይ ንክሻዎች ፍቱን መፍትሄ ነው። ለመሆኑ ለቆዳ ጤናና ለቁስል እንዴት ነው የምንጠቀመው? ጥንቃቄ የሚሹ ነጥቦችን ጨምሬ ልንገራችሁ። አዘገጃጀቱ ለቁስል ማጽጃ ከተፈለገም ንጹህ የባህር ዛፍ ቅጠሎችን አፍልታችሁ ውሃውን አቀዝቅዙት። ከዚያም የቆሰለው ቦታ ላይ በዚህ ውሃ በቀስታ ማጠብ ኢንፌክሽንን ይከላከላል። ለዘይቱ አጠቃቀም ደግሞ የባህር ዛፍ ዘይትን የምትጠቀሙ ከሆነም በፍጹም ብቻውን ቆዳቸው ላይ አትቀቡት። በጣም ኃይለኛ ስለሆነም ቆዳን ሊያቃጥል ይችላል። ይልቁንም ጥቂት ጠብታ የባህር ዛፍ ዘይትን ከአንድ የሾርባ ማንኪያ የወይራ ዘይት ወይም የኮኮናት ዘይት ጋር በመቀላቀል ቁስሉ ላይ መቀባት ያስፈልጋል። አንድ አስገራሚ መረጃም ልጨምርላችሁ። ይህ ዛፍ በቤት ውስጥ ያለውን አየር ከባክቴሪያዎች የማጽዳት አቅም አለው። ጥቂት ቅጠሎችን በሰሃን ውሃ ውስጥ አድርጎ ክፍል ውስጥ ማስቀመጥ አየሩ ንጹህና ከሽታ የጸዳ እንዲሆንም ይረዳል። አሁን ደግሞ የጡንቻና የመገጣጠሚያ ህመም ላለባቸው ሰዎች ነጭ ባህር ዛፍ እንዴት ተፈጥሯዊ ማስታገሻ እንደሚሆን እንመልከት። እድሜያችን እየገፋ ሲሄድ ወይም በከባድ የጉልበት ስራ ምክንያት የመገጣጠሚያና የጡንቻ ህመም የዕለት ተዕለት ፈተና ሊሆንብን ይችላል። ብዙዎቻችን ለዚህ ህመም ማስታገሻነት የተለያዩ ቅባቶችን ከፋርማሲ እንገዛለን። ነገር ግን የእነዚህ ቅባቶች ዋና ሚስጥር በውስጣቸው የያዙት የባህር ዛፍ ዘይት መሆኑን ስንቶቻችን እናውቃለን? ነጭ ባህር ዛፍ ለጡንቻና ለመገጣጠሚያ ህመም እንዴት መፍትሄ እንደሚሆን እስኪ በዝርዝር እንመልከተው። አንደኛ፣ የብግነት ወይም ኢንፍላሜሽን መከላከያ። የመገጣጠሚያ ህመም ወይም አርትራይተስ የሚከሰተው በመገጣጠሚያዎች አካባቢ እብጠትና ብግነት ሲፈጠር ነው። ነጭ ባህር ዛፍ በውስጡ የያዘው ኢኳሊፕቶል የተሰኘው ንጥረ ነገር በሳይንሳዊ ጥናት እንደተረጋገጠው እብጠትን የመቀነስና ህመም ስሜትን የማደንዘዝ ከፍተኛ ብቃት አለው። ሁለተኛም፣ የደም ዝውውርን ማፋጠን። የባህር ዛፍ ዘይትን ህመም ባለበት ቦታ ላይ ስንቀባው በዚህ አካባቢ ያለው የደም ዝውውር ያፋጥነዋል። ደም በደንብ ሲዘዋወር ደግሞ የታመመው ጡንቻችን ኦክስጅንና ምግብ ስለሚያገኙ ቶሎ እንዲያገግሙም ይረዳቸዋል። ይህ ሂደት ደግሞ የጡንቻ መኮማተርን ያስታግሳል። ከስፖርትና ከከባድ ስራ በኋላ ከሚመጣ ቁርጥማት፣ ከባድ ስፖርት ከሰሩ ወይም ረጅም መንገድ በእግር ጉዞ ካደረጉ በኋላም የሚሰማውን የጡንቻ ቁርጥማት ለማስለቀቅ ነጭ ባህር ዛፍ ወደር የለውም። የሰውነትን ድካም በማስወገድ ጡንቻዎችን እንዲዝናኑ ያደርጋል። ታዲያ ይህንን የተፈጥሮ ስጦታ ለህመም ማስታገሻነት እንዴት እንጠቀምበት ካልን ሁለት ቀላል መንገዶች አሉ። አንደኛ፣ የዘይት ቅልቅል ለማሳጅ። ከ2 እስከ 3 ጠብታ የነጭ ባህር ዛፍ ዘይትን ከአንድ የሻይ ማንኪያ የኮኮናት ወይም የወይራ ዛፍ ዘይት ጋር ቀላቅሉት። ህመሙ ባለበት ቦታ ላይ ለምሳሌ በጉልበት፣ በወገብ ወይም በትከሻ ላይ ለ5 ደቂቃ ያህል በቀስታ ማሳጅ አድርጉት። ዘይቱ ወደ ውስጥ በደንብ እንዲገባና ሙቀት እንዲሰጥ በንጹህ ጨርቅ ሸፍኖ ለተወሰነ ጊዜ ማቆየት ውጤቱን ይጨምረዋል። ሁለተኛ፣ የባህር ዛፍ ቅጠል። እግርዎ ወይም እጅዎ በጣም ከታመመ የባህር ዛፍ ቅጠል የፈላበትን ውሃ ለብ እስኪል አቆይተው እጅና እግርዎን ለ15 ደቂቃ በዚያ ውሃ ውስጥ ዘፍስፈው ያቆዩት። ይህ ድካምን ያጠፋል፣ የህመም ስሜትንም ይቀንሳል። አንድ ማሳሰቢያ ግን አለኝ። የባህር ዛፍ ዘይት በጣም ኃይለኛ ስለሆነ በቁስል ላይ ወይም ክፍት በሆነ ቆዳ ላይ እንዳይነካ ጥንቃቄ ማድረግ ያስፈልጋል። እንዲሁም ማሳጅ ካደረጉ በኋላም እጅዎን በሳሙና መታጠብዎን አይዘንጉ። ምክንያቱም ሳያውቁት አይንዎን ቢነኩ ሊያቃጥለዎት ይችላል። አሁን ደግሞ ብዙዎቻችን ልብ ወደማንለው ነገር ግን የዕለት ተዕለት ህይወታችንን ወደሚያሻሽሉ ሁለት አስገራሚ ጥቅሞች እንለፍ። ነጭ ባህር ዛፍ ለስጋዊ ጤንነታችን ብቻ ሳይሆን ለአፋችን ንጽህናና ለአእምሯችን መነቃቃት የሚሰጠው ፋይዳ እጅግ የጎላ ነው። አፋችን ለባክቴሪያዎች መራቢያ አመቺ ቦታ ነው። እነዚህ ባክቴሪያዎች ደግሞ ለመጥፎ የአፍ ጠረን፣ ለድድ እብጠትና ለጥርስ መበስበስ ዋነኛ መንስኤዎች ናቸው። ነጭ ባህር ዛፍ በውስጡ ባለው ጸረ ተዋሲያን ባህሪው እነዚህን ባክቴሪያዎች የማጥፋት ልዩ ችሎታ አለው። የባህር ዛፍ ቅጠል የፈላበትን ውሃ በመጉመጥመጥ በአፍ ውስጥ የሚፈጠሩ መጥፎ ሽታዎችን ማስወገድ አፋችንን ቀኑን ሙሉ ትኩስና ንጹህ ሽታ እንዲኖረውም ያደርጋል። የድድ መድማት ወይም እብጠት ሲያጋጥመን በባህር ዛፍ ውሃ መጉመጥመጥ እብጠቱን ይቀንሳል። የድድ ህብረ ህዋሳትንም ያጠነክራል። ለዚህ ነው አብዛኞቹ ዘመናዊ የጥርስ ሳሙናዎችና የአፍ ማስጃ የባህር ዛፍን ውጤት የሚጠቀሙት። የነጭ ባህር ዛፍ መዓዛ ለአእምሮ እንደ ማነቃቂያ ሆኖ ያገለግላል። በስራ ብዛት አእምሮአችን ሲዝል ወይም ትኩረት ማድረግ ሲከብድን የባህር ዛፍ ጠረን አስገራሚ ለውጥ ያመጣል። የባህር ዛፍ ዘይትን ማሽተት ወደ አእምሮአችን የሚሄደውን የደም ዝውውር ያሻሽላል። የአእምሮ መታከትን ማስወገድ ንቁ እንድንሆን ይረዳናል። በአንድ በኩል የሚያነቃቃ ቢሆንም
በሌላ በኩል ደግሞ በጭንቀት የተወጠረን መንፈስ የማረጋጋትና ራስ ምታትን የማለስለስ ብቃት አለው። ታዲያ እነዚህን ጥቅሞች በቤታችን እንዴት እናገኛቸው? መንገዶቹ በጣም ቀላል ናቸው። ለተፈጥሯዊ የአፍ ማጽጃ ከፈለግን ጥቂት የባህር ዛፍ ቅጠሎችን በንጹህ ውሃ ለ10 ደቂቃ ያህል አፍሏቸው። ውሃው ከቀዘቀዘ በኋላ ቅጠሉን አውጥታችሁ ውሃውን ጠዋትና ማታ ከጥርስ ብሩሽ በኋላ አፋችሁን ተጉመጥመጡበት። እዚህ ላይ ግን ልብ የምትሉት የሚገባ ነገር አለ። ውሃው በፍጹም እንዳትወጡት፣ ተጉመጥምጣችሁ መጥፋት ብቻ ነው ያለባችሁ። ለአእምሮ ንቃት ከተፈለገ ደግሞ በምትሰሩበት ጠረጴዛ ወይም መኪናችሁ ውስጥ ጥቂት ትኩስ የባህር ዛፍ ቅጠሎችን አስቀምጡ። ሽታው በክፍሉ ውስጥ ሲሰራጭ አእምሯችሁ በንቃት እንዲሰራ ይረዳል። ወይም ደግሞ የባህር ዛፍ ዘይትን በመሐረብ ላይ ጠብ አድርጋችሁ አልፎ አልፎ ማሽተት ድካምን ይገላግላል። እስካሁን ያየናቸው ጥቅሞች ሁሉ ነጭ ባህር ዛፍ ምን ያህል የታደልነው ተፈጥሯዊ መድኃኒት እንደሆነም ያሳዩናል። ነገር ግን ማንኛውም ነገር ያለ መጠንና ያለ ጥንቃቄ ላይ ከዋለም ጉዳት ሊኖረው ይችላል። አሁን ደግሞ ስለ ነጭ ባህር ዛፍ የጎንዮሽ ጉዳቶችና ሊደረጉ ስለሚገባቸው ጥንቃቄዎች እንመለከታለን። እስካሁን የነጭ ባህር ዛፍን አስገራሚ የጤና በረከቶች ስንቆጥር ቆይተናል። ነገር ግን አንድ ትልቅ እውነት አለ። ማንኛውም መድኃኒት ያለ መጠንና ያለ ጥንቃቄ ከተወሰደ መርዝ ሊሆን ይችላል። ነጭ ባህር ዛፍም ከዚህ የተለየ አይደለም። ይህንን ተፈጥሯዊ ጸጋ ለጤናችን ስንጠቀም ልንከተላቸው የሚገቡ ዋና ዋና የአዘገጃጀት ዘዴዎችና ፍጹም ልንጠቀምባቸው የማይገቡ ነጥቦች አሉ። እስኪ አብረን እያንዳንዳቸውን እናያቸው። የአዘገጃጀት ዘዴዎች። ባህር ዛፍን በ3 ዋና ዋና መንገዶች መጠቀም እንችላለን። በእንፋሎት፣ ይህ ለጉንፋንና ለመተንፈሻ አካላት ምርጥ ነው። ቅጠሉን አፍልቶ መታጠን ወይም ደግሞ ዘይቱን በውሃ ውስጥ ጠብ አድርጎ መተንፈስ። በቅባት መልክ ለጡንቻዎችና ለመገጣጠሚያ ህመም። እዚህ ላይ ግን ዘይቱን ብቻውን ሳይሆን ከሌላ ዘይት ጋር ቀላቅሎ መቀባት ወሳኝ ነው። በመጉመጥመጥ ለአፍ ጤና ቅጠሉን አፍልቶ ውሃ ውስጥ መጉመጥመጥ ብቻ። ፍጹም መደረግ የሌለባቸውን ነገሮች እንመልከት። አሁን የምንነግራችሁ ነጥቦች ደግሞ በልባችሁ ያዙ። በፍጹም አይጠጡት። የነጭ ባህር ዛፍ ዘይት እጅግ በጣም ኃይለኛና መርዛማ ሊሆን ይችላል። በጥቂቱ እንኳን ቢጠጣ ለከፍተኛ የሆድ ህመም፣ ለራስ ማዞር እና ለትንፋሽ መቆራረጥ አልፎ አልፎ ለህይወት አስጊ ለሆነ አደጋም ሊያደርስ ይችላል። ስለዚህ ዘይቱን ለውጭ አጠቃቀም ብቻ ያውሉት። ሁለተኛ፣ ለህፃናትና ለነፍሰ ጡሮች። ከ10 ዓመት በታች ለሆኑ ህፃናት የባህር ዛፍን ዘይት ፊታቸው አካባቢ መቀባት ወይም በቀጥታ እንዲታጠኑት ማድረግ አተነፋፈሳቸውን ሊያዛባ ስለሚችል ጥንቃቄ ያስፈልጋል። ነፍሰ ጡር ወይም የሚያጠቡ እናቶችም ከመጠቀማቸው በፊት የህክምና ባለሙያ ማማከር የግድ ይላቸዋል። ሶስተኛ፣ ከቆዳ ጋር ያለው ንክኪ። አንዳንድ ሰዎች ለባህር ዛፍ ዘይት አለርጂ ሊኖራቸው ይችላል። ስለዚህ ሙሉ በሙሉ ከመቀባታቸው በፊት ትንሽ ዘይት እጃችሁ ቆዳ ላይ ጠብ አድርጋችሁ ለውጡን እዩት። ቆዳችሁ ከቀላ ወይም ካሳከካችሁ አይስማማችሁም ማለት ነው። በእንፋሎቱም ስትታጠኑም ሆነ በማሳጅ ወቅት ዘይቱን ስትጠቀሙ ወደ አይናችሁ እንዳይገባ ከፍተኛ ጥንቃቄ አድርጉ። ከገባ ግን ወዲያውኑ በብዙ ቀዝቃዛ ውሃ መታጠብ ይኖርባችኋል። የዛሬው ዝግጅታችን እዚህ ላይ እየተጠናቀቀ ነው። ዛሬ ስለ ነጭ ባህር ዛፍ ብዙ ተምረናል። ከመተንፈሻ አካላት ጤና ጀምሮ ለቁስል ፈውስ፣ ለጡንቻ ህመም ማስታገሻ፣ ለአፍ ጤናና ለአእምሮ ንቃት ያለውን ፋይዳ በዝርዝር አይተናል። ተፈጥሮ በዙሪያችን ያኖረችውን እነዚህን ጸጋዎች በጥበብና በጥንቃቄ ከተጠቀምንባቸው ለጤናችን ትልቅ ዋስትና ይሆናል። ነጭ ባህር ዛፍም በእጃችን ያለ በቀላሉ የምናገኘው ግን ደግሞ እጅግ ውድ የሆነም መድኃኒታችን ነው።